የህንጻ ግንባታው መሰረት ድንጋይ በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን፣ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደና የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይለ በመሆን በጋራ አስቀምጠዋል። ህንጻው ባለ ሁለት ወለል ሲሆን ለአገልግሎት አሰጣጥና ቅልጥፍና ምቹ ዲዛይን የተዘጋጀለት መሆኑን ገልጸው በሚቀጥሉት 6 ወራት ውስጥ በጥራት ተሰርቶ እንዲጠናቀቅ ጥረት ይደረጋል ነው ያሉት። በፕሮግራሙ ከተሳተፉት የወረዳው ነዋሪዎች መካከል ያነጋገርናቸው አቶ ሀብታሙ ሀብቴና አቶ አዳሪ አደመ ለህንጻው ግንባታ የድርሻቸውን እየተወጡ መሆናቸውን ገልጸው ተጠናቆ ለአገልግሎት እስኪበቃ ድጋፋቸው የሚቀጥል መሆኑን ገልጸዋል። በወረዳው እየተሰሩ ያሉ የልማት ተግባራት ተጠናክሮ እንዲቀጥሉ ጠይቀው የህንጻ ስራው የመሰረት ድንጋይ በይፋ ተቀምጦ በማየታቸው መደሰታቸውን ገልጸዋል። የቢጣ ወረዳ ዋና አስተዳዳሪ አቶ ዳግማዊ ማሞ በህብረተሰብና አጋር ድርጅቶች ተሳትፎ ለሚገነባው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ህንጻ ግንባታ ከ75 ሚሊዮን ብር በላይ ወጪ እንደሚያስፈልግ ገልጸዋል። እስካሁን ባለው 33 ሚሊዮን ብር መሰብሰብ መቻሉን የገለጹት አቶ ዳግማዊ ቀሪ ተግባራትን በአጭር ጊዜ ለማጠናቀቅ ይሰራል ብለዋል። ህብረተሰቡና ባለድርሻ አካላት ለህንጻው ግንባታ ስኬታማነት አስፈላጊውን ድጋፍ እንዲያደርጉም ጥሪ አቅርበዋል። የወረዳውን ማህበረሰብ የልማት ጥያቄ ደረጃ በደረጃ ለመመለስ እየተሰራ ነው ያሉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የቢጣ ደካ መንገድ ግንባታን ጨምሮ የተጀመሩ ፕሮጀክቶችን በአጭር ጊዜ ለማጠናቀቅ ጥረት እየተደረገ ነው ብለዋል። በቀጣይ ንጹህ መጠጥ ውሃና ሌሎች አስፈላጊ መሰረታዊ ልማቶችን ተደራሽ ለማድረግ ታቅዶ የተሰራ መሆኑን ተናግረዋል። የግንባታ መሰረት ድንጋይ ማስቀመጡ ተግባር በተመሳሳይ ሁኔታ በሺሾ እንደ ወረዳና በቦንጋ ከተማ አስተዳደር ላይም ባለድርሻ አካላት በተገኙበት ተከናውነዋል።